እቺ ኳስ እንደ ማንኛውም ኳሶች ተራ ኳስ እንዳትመስላችሁ ፊፋ ለ2026 የዓለም ዋንጫ ይፋ ያደረጋት ዘሞስት አድቫንስድ የሆነ ቴክኖሎጂ የተገጠመላት ስማርት ኳስ ነች። ስለሷ አንዳንድ ነገሮችን ልንገራችሁ። ክብደቷ፣ ባውንስ የማድረግ ሁኔታዋ፣ ከዛ ሲቀጥል ኤሮዳይናሚክሷ ኤቭሪቲንግ ከኖርማል ትራዲሽናል ኳሶች ጋር ተመሳሳይ ስትሆን ነገር ግን በውስጧ 500 ሄርዝ ስፒድ ያለው በጣም የሚገርም በጣም አድቫንስድ የሆነ ሴንሰር ተገጥሞላታል። ታዲያ በሰከንድ ውስጥ 500 ዳታዎችን ትራንስፈር ማድረግ ትችላለች። ኳሷን እንግዲህ የሰራት አዲዳስ ሲሆን የውላችሁ ስትከፈት ልክ እንደዚህ ናት። የውላችሁ ክዳኑ ላይ ሴንሰሩ አለ ማለት ነው። ፊፋ ፓተንት የተቀበለበት በጣም ሪሌብል የሆነ ሰስፔንሽን ተገጥሞለታል ሴንሰሩ። ያ ማለት አስቡ፣ ስንት ቦታ እንደምትጋጭ አስቡ፣ ስንቴ እንደምትጠለዝ፣ ምን ያህል ፎርስ እንደሚያርፍባት አስቡ፣ ስንት ጊዜ አክሰለሬት እንደምታደረግ፣ ስንት ጊዜ ስፒን እንደምታደረግ። ይህ ሁሉ ሲሆን ሴንሰሩ ንቅንቅ አይልም። ከሴንሰሩ ቀጥሎ ቅድም እንዳልኳቸው እንግዲህ ኢነርሻል ሜዠርመንት ዩኒት የሚባል የሚገርም አድቫንስድ የሆነ ሴንሰር አለ። ይህም ሴንሰር እንግዲህ 500 ሄርዝ ስፒድ ያለው ሲሆን በሰከንድ 500 መልእክቶችን ወይም ደግሞ 500 ዳታዎችን ማስተላለፍ ይችላል። አንድ ቦታ ስለምሳሌ ኳሷ ስትጠለዝ ኤግዛክትሊ የቱ ጋር እንደተጠለዘች በፍጥነት ዳታ ታስተላልፋለች ማለት ነው። ታዲያ ይሄ ሴንሰር ምን ምን ሜጀር ያደርጋል ያላችሁ እንደሆነ በመጀመሪያ ደረጃ አክሰለሬሽኗን ሜጀር ያደርጋል። ማለትም ኳሷ ከተጠለዘች በኋላ አክሰለሬት ብታደርግበት ፍጥነቷን እየጨመረች የምትሄድበትን ያንን አክሰለሬሽን ሪል ታይም ዳታ ያስተላልፋል። ከዛ ሲቀጥል ሮቴሽኗን ወይም ደግሞ ስፒን የምታደርግበትን የምትሽከረከርበትን ፍጥነት ዳታ ያስተላልፋል። በሶስተኛ ደረጃ ደግሞ የኳሷን ኦሪየንቴሽን ሪል ታይም ዳታ ያስተላልፋል። ያ ማለት ኳሷ ያለችበትን ቦታ ኤግዛክት ቦታውን በየትኛው ሚሊ ሰከንድ የቱ ጋር እንደሆነች ሪል ታይም ነው ዳታ የሚተላለፍላቸው ማለት ነው። አስቡት 500 ዳታዎች በሰከንድ ውስጥ። ሌላው እዚህ ኳስ ውስጥ የተገጠመው ቴክኖሎጂ እንግዲህ አልትራ ዋይድ ባንድ ትራንስሚተር ነው። ቀደም የነገርኳችሁ ሴንሰሩ ሜዥር ያደረገውን ዳታውን የሚያስተላልፍ በሬዲዮ ፍሪኩዌንሲ የሚሰራ ትራንስሚተር ነው ማለት ነው። ታዲያ ዳታውን ወዴት ነው የሚያስተላልፈው ያላችሁ እንደሆነ ስቴዲየሙ ዙሪያ ላይ ወደ ተገጠሙ አንቴናዎች ያስተላልፋል ማለት ነው። በነዛ አንቴና አማካኝነት ያ ዳታ ወዴት ይተላልፋል ማለት ነው። ይሄ የመጣው ዳታ ፋርዘር ፕሮሰስ ወደሚደረግበት ወደዛ ክፍል ይተላልፋል ማለት ነው። የዚች ኳስ ትክክለኛ ችግር ፈቺነት የቱ ጋር እንደሆነ ልንገራችሁ። ለምሳሌ ኦፍሳይድ በጣም አከራካሪ በሚሆንበት ጊዜ ምንድነው ዲሳይድ የሚያደርግላቸው? ቫር ቴክኖሎጂ ነው አደለ? ቪዲዮ አሲስታንት ሪፍሪስ ማለት ነው። ይሄ ቴክኖሎጂ ደግሞ እንደሚታወቀው ካሜራ ነው የሚጠቀመው። ካሜራ ደግሞ አንድ ችግር አለበት። አንድ የቪዲዮ ካሜራ ቪዲዮ ቀረጸ የሚባለው ፎቶ ሲያነሳ ነው አደለ? ማለት በሰከንድ ውስጥ ምን ያህል ፎቶ አነሳ ነው። እና ለዚህ ቴክኖሎጂ ደግሞ የሚጠቀሙት ስቴዲየም ውስጥ ያሉት ለዚህ ለቫር ቴክኖሎጂ የሚጠቀሟቸው ካሜራዎች 50 ፍሬም ፐር ሰከንድ ነው የሚያነሱት። ያ ማለት በሰከንድ ውስጥ 50 ፎቶችን ነው የሚያነሱት። ይሄ በጣም ፈጣን ለሆኑ ክስተቶች እንትን ያደርጋል፣ ሚስሊድ ያደርጋል። እንዴት ነው መሰላችሁ? ለምሳሌ ኳሷ የሆነች ፖይንት ላይ ያለች ካሜራው ፎቶ አነሳ። እንደነገርኳችሁ በሰከንድ ውስጥ የካሜራ እንግዲህ 50 ፎቶችን ብቻ ነው የሚያነሳው። በጣም ፈጣን የሆኑ ክስተቶች በሚከሰቱበት ጊዜ ኳሷ ሁለተኛውን ፎቶ ሳያነሳ የሆነ ቦታ ፖዚሽን ላይ ትገባለች። ከዛ መሀል ላይ ያለውን ነገር ይሄ ካሜራ ሪከርድ ሊያደርግ ይችላል። ያ ማለት መሀል ላይ ያለው ፎቶ ስላልተነሳ ዳታው ሚስሊድ ሊያደርግ ይችላል ማለት ነው። እንደምታውቁት እንግዲህ እነዚህ የቫር ቴክኖሎጂ ካሜራዎች በእንትን ነው የሚሰሩት። ማለት ቀጥታ ዝም ብሎ ቪዲዮ ሳይሆን የሚቀርጹት እያንዳንዱን ተጫዋች 29 ስኬሌታል ቦዲ እስካን ያደርጉታል በስሪዲ ማለት ነው። ያ ማለት ለምሳሌ በአንድ ሰው አካል ላይ 29 ፖይንቶችን እስካን አድርገው ይይዛሉ እያንዳንዱን ተጫዋች ማለት ነው። ያ ማለት ለምሳሌ ግንባር፣ ደረት፣ ጣት ምናምን እነዚህ ኦፍሳይድ ለመግባት የሚያገለግሉ የሰውነት ክፍሎችን ፒንፖይንት አድርገው እነሱን ትራክ አድርገው ይይዛሉ። ከዛ የትኛው አካሉ ቀድሞ ገባ የሚለው ነው ዲሳይድ የሚያደርጉት እና ሚስሊድ ያደርጋል። ቅድም እንደነገርኳችሁ 50 ፍሬም ፐር ሰከንድ ስለሆነ የሚያነሱት ሚስሊድ ሊያደርግ ይችላል። ይሄ ማለት ግን እቺ ኳስ ሙሉ ለሙሉ የቫር ቴክኖሎጂን አስቀርታለች ማለት አይደለም። ከቫር ቴክኖሎጂ በተጨማሪ እንግዲህ እንደዚህ አይነት ዲሲዥኖች ሲሰጡ ምንም አይነት ስህተት እንዳይፈጠር ተጨማሪ ማጠናከሪያ ሆናን የመጣችው ለምን መሰላችሁ? ቅድም እንደነገርኳችሁ 500 ዳታዎችን በሰከንድ ውስጥ ትራንስፈር ታደርጋለች ብያቸዋለሁ። ታዲያ እሷም ትራንስፈር ያደረገችው ከዛ ሲቀጥል ደግሞ እነዚህ የቫር ቴክኖሎጂ ካሜራዎችም ያነሷቸውን ኢሜጆችን የያዙትን ዳታ እነሱ እንደነገርኳችሁ 50 ፍሬም ፐር ሰከንድ ስለሆነ የሚያነሱት 50 ዳታዎችን ነው የሚያስተላልፉት በሰከንድ ውስጥ ማለት ነው። ታዲያ የኳሷም 500 ምናምን ዳታ የነዚህ የቪዲዮ ካሜራዎቹም እንደዚሁ 50 ምናምን ዳታ ወደ ኤአይ ኢንጂን ነው የሚተላለፈው ማለት ነው። ከዛ ኤአይ በ25 ሰከንዶች ውስጥ ማለት 25 ሰከንድ ባልሞላ ጊዜ ውስጥ ዲሳይድ ያደርጋል ማለት ነው። ኤግዛክትሊ ያለምንም ስህተት። ቅድም እንግዲህ እንደነገርኳችሁ የኳሷ በጣም ችግር ፈቺ የሆነበት ምክንያት ምንድን ነው? ቅድም እንደነገርኳችሁ አንደኛ ኦሪየንቴሽኗን ታስተላልፋለች፣ የቱ ጋር እንዳለች በቃ ሪል ታይም በሚሊ ሰከንድ ውስጥ የት ቦታ እንዳለች ቶሎ ዳታ ታስተላልፋለች። ሲቀጥል ስትመታ የቱ ጋር እንደተመታች በትክክል ኤግዛክት የሆነ ማለት ሴንሰሩ ማለት ነው በጣም ሴንሲቲቭ ከመሆኑ የተነሳ
አይደለም ተጠልዛ ይቅርና ማለት ነው እንዲህ የሆነን ተጫዋች በተወሰነ መልኩ ጨርፋ እንኳን ብታልፍ ወዲያውኑ ዳታ የሚተላለፈው። ታዲያ ይሄ ቴክኖሎጂ ይኸውላችሁ ለእንትን ብቻ አይደለም፣ ለኦፍሳይድ ብቻ አይደለም። ለምሳሌ አንድ ተጫዋች ኳስ ጠለዘ እንበል ወደ ጎል ጠለዘና አንድ ተጫዋች ያው እንግዲህ ጎል አስገባ የሚባለው ኳሷን የመጨረሻ ሰዓት የነካው ሰው ነው አይደለ? በጣም በትንሽዬ ዲስታንስ ማለትም በቃ ለአይን በማይታይ ለካሜራ ኢቨን ዲቴክት ለማድረግ በጣም በሚከብድ መልኩ የሆነን ተጫዋች ነካ አርጋ ልታልፍ ትችላለች ወደ ኳስ ማለት ወደ ጎል ማለት ነው። ቴክኒካሊ ይሄ ልጅ ነው ኳሱን ያስገባው፣ መጀመሪያ የጠለዘው አይደለም። ወይም ደግሞ በሌላ ሴናሪዮ ደግሞ እዛ ጋር ኳሷ ተጠለዘች፣ የሆነ ሰው ሳይነካት የነካት መሰለ። ዳታ ሲታይ በቃ ማለት በአይንም ሲታይ እንደገና በቪዲዮም ሲታይ የነካት ሊመስል ይችላል። ነገር ግን አልነካም እና እሱ ጎሉን አስገባ ተብሎ ሚስሊድ ሊደረግ ይችላል። ኳሷ ላይ ያለው ሴንሰር ይህንን ነው የሚሰራው። በጣም ሴንሲቲቭ ከመሆኑ የተነሳ እንደነዚህ አይነት ነገሮችን ራሱ ሚስ አያደርግም። በቃ ኳሷ ትንሽ ቢሆን ከተነካች ተነክታለች ማለት ነው። ዳታውን ያስተላልፋል። ካልተነካች አልተነካችም።